እውነት አትሌት ፈይሳ ሌሊሳ ቅዳሜ ለእሁድ አጥቢያ በቪኤት መኪናው ፒክአፕ መኪናን ገጭቶ ውስጡ የነበሩ ሁለት ሰዎች እንዲጎዱ አድርጓል። የአንደኛዋ ህይወትስ ሆስፒታል ከደረሰች በኋላ አልፏል። ገጪው እውነት ፈይሳ ሌሊሳ ነው? ፈይሳ ሌሊሳ ስለ አደጋው ምን አለ? እነዚህንና መሰል ከግጭቱ ጋር ተያይዞ የተነሱ ወሬዎችን በመረጃ አስደግፌ እውነቱን ወደ እናንተ ይዤላችሁ ቀርብ ያለው እስከ መጨረሻው ድረስ አብራችሁኝ ቆዩ። እውነት ነው የአትሌት ፈይሳ ሌሊሳ መኪና ጀሞ ሚካኤል አካባቢ ናሰው ሪል ስቴት ተብሎ በሚጠራው አካባቢ ላይ ከአንድ ፒክአፕ መኪና ጋር ተጋጭቷል። ይህ የምታዩት ፎቶም አትሌት ፈይሳ ሌሊሳ አደጋ እንዳደረሰ ጀሞ ሚካኤል ናሰው ሪል ስቴት አካባቢ የተነሳ እንደሆነና በፎቶው ላይም እንደሚታየው የሌሊሳ ቪኤት መኪና ገጪው እንደሆነ እንደሚያሳይ የገጨበት የመኪናው ፊት ለፊት ከጥቅም ውጭ እንደሆነና ፒክአፕ መኪናው ደግሞ ተገጪ ሆኖ እንደቆመ በቦታው ነበርን ያሉ ሰዎች ያወጡትን መረጃ ተመልክቻለሁ። መኪና ውስጥ ከነበሩት የአንዷ ልጅ ህይወትም ሆስፒታል ከገባች በኋላ ትላንትና አርፋለች፣ በበነጋታው ማለት ነው አደጋው በደረሰ። አንዱ ደግሞ በከፍተኛ ሁኔታ ተጎድቶ ሆስፒታል ውስጥ ከፍተኛ ክትትል እየተደረገለት እንደሚገኝ ምንጮች ያስረዳሉ። በፎቶው ላይ እንደሚታየው በአደጋው ስፍራ ፖሊሶች፣ አካባቢው ነዋሪዎችና ምስክር ሊሆኑ የሚችሉ ሰዎች ይታያሉ። ቪኤት መኪና ውስጥ የነበረው ፈይሳ ብቻ እንደነበረና የእሱን ወንጀል ለማጠብ መኪናውን ሲያሽከረክር የነበረው ፈይሳ ሳይሆን የፈይሳ ወንድም ነው፣ ጭራሽ የተገጨውም የፈይሳ መኪና ነው ብለው አንዳንድ ወንጀሉ ሊደብቁለት የሚፈልጉ ሰዎች እያወሩ እንደሆነ ምንጮቻችን ይዘግባሉ። በነገራችን ላይ የተጣራ ከፖሊስ የወጣ ስለ ግጭቱ የሚያስረዳ ምንም ነገር ስለሌለ ነው ምንጮች እያልኩኝ የምገልጸው ማለት ነው። እናም ነገሩን ያከፋው ደግሞ አትሌት ፈይሳ ሌሊሳ መግጨቱ ወይም ደግሞ የእሱ መኪና መግጨቱ ሳይሆን ሰዎቹን ከገጨ በኋላ የፖሊስ አካላት በቁጥጥር ስር ሊያውሉት ሲሉ ማን እንደሆንኩ አላወቃችሁም አሳያችኋለሁ ሲል እንደዛትና የህግ አካላት ላይ ሽጉጥ እንዳወጣ ተሰምቷል። ታዲያ ወዲያውኑ ማታ ደግሞ የፌስቡክ ገጹ ላይ ገብቶ በገጫቸው ሰዎች ላይም ለመሳለቅ ሞክሮ ነበረ። እጅግ በጣም በሚያሳዝን ሁኔታ እንዳልኳችሁ ከገጫቸው ሰዎች መካከል የአንደኛዋ የ16 ዓመቷ ታዳጊ ህይወቱ አልፏል። መኪና ግጭቱ ከተከሰተ በኋላና ሰዎች ይህንን መረጃ ካወጡት በኋላ አትሌት ፈይሳ ሌሊሳ በፌስቡክ ገጹ ላይ ምላሽ ሰጥቷል። የጻፈው በኦሮምኛ ሲሆን በአማርኛ ሲተረጎም የሚከተለውን መልእክት ይይዛል። የመስከረሙ ልጆች በደስታ እየፈነደቁ እየዘለሉ ነው። ይህ ድንገተኛ አደጋ ነው። አንተም ነገ ታገኘዋለህ የሚል ፍቺ ነው ያለው። ወደ አማርኛ ሲመጣ የመስከረሙ ልጆች ያለው የጀዋር ልጆች ወይም ደግሞ መንግስትን የምትቃወሙ እኔንም የምትቃወሙ ሰዎች ለማለት ፈልጎ ነው ሲሉ አንዳንዶች ተርጉመውታል። እናም የመኪና አደጋው ከተከሰተ በኋላ ፈይሳ ሌሊሳ በፖሊሶች ቁጥጥር ስር አልዋለም። በቁጥጥር ስር መዋል ብቻ ሳይሆን ሄደህ ቃልህን ስጥ ብለው ሲጠይቁት በፍጹም እኔ ማን እንደሆንኩ አላወቃችሁም ብሎ እንዳስፈራራ የፖሊስ አካላትንና ከስፍራውም እንዳመለጠ በአሁኑ ወቅትም ነገሩ እስኪረጋጋ ድረስ ውጪ ሂድ ተብሎ ወዲያውኑ ከሀገር ወጥቷል ተብሏል። ይሄ እውነትነቱ ገና የተረጋገጠ ነገር አይደለም። አዎ እውነት ነው። አትሌት ፈይሳ ሌሊሳ እንዳለው አደጋ ማንም ላይ ሊያጋጥም የሚችል ነገር ነው፣ አውቆ እስካላደረገው ድረስ ማለት ነው። ነገር ግን እውነት ገጭቶ ተጎጂዎቹ ወደ ሕክምና እንዲሄዱ ሳያደርግ እንዲሁም ደግሞ ጉዳቱን ለፖሊስ ሪፖርት ሳያደርግ የመጡት ፖሊሶችም መጥተው ና በቁጥጥር ስር እናውልህና ቃልህን ስጥ ሲባል እኔ ማን እንደሆንኩ አላወቃችሁም አሳያችኋለሁ ብሎ በመሳሪያ አስፈራርቷቸው ዝቶባቸው ከሄደ ከአካባቢው ከራቀና በኋላም ላይ ደግሞ ነገሩ እስኪረጋጋ እስኪረሳልኝ ብሎ ከሀገር ወጥቶ ከሆነ እውነትም እሱ እንዳለው ማን እንደሆነ አላወቅንም፣ ከህግም በላይ ነው ማለት ነው። ነገር ግን ይሄ የተጣራ ነገር ስላልሆነ ይሄ ነው ማለት አልቻልኩም። ያለውን መረጃ ለእናንተ ማድረስ ነው እንጂ ማለት ነው። አርቲስት ጫላ ቡልቱሜን ታውቁታላችሁ። ከአንዱ አለም ጎሳ ጋር በነበረው ግጭት ብዙዎቻችን እናስታውሷለን። የፈይሳ ሌሊሳ የመኪና አደጋ ወሬን ተከትሎ የሚከተለው ጽሁፍ ፌስቡክ ገጹ ላይ አስፍሯል። ይሄም በኦሮምኛ ነው የጻፈው። ወደ አማርኛ በዚህ መልኩ አምጥቼዋለሁ። ስለ ወንድማችን አትሌት ፈይሳ ሌሊሳ ገመቹ የመኪና አደጋ የሚወራው ወሬ እውነት ነው፣ ደርሷል ማለት ነው ያው የመኪና አደጋው። ነገር ግን መኪናውን እየነዳ የነበረው አትሌት ፈይሳ ሌሊሳ ሳይሆን ወንድሙ ነው። እናም እስካሁን ድረስ የሞተም ሰው የለም። የተመታውም ከፈይሳ መኪና ጋር ትይዩ የመጣው መኪና ነው። አሽከርካሪው ለፖሊስ ቃሉን ሰጥቷል፣ ተመርምሮም ተለቋል። ስለዚህ በመኪናው ውስጥ አትሌት ፈይሳ ሌሊሳ ነበረ በሚል አታውሩ። በዚህ ረገድ ምንም ችግር የለም። አትሌቱም ምንም ችግር የለበትም። ፖሊስ ጉዳዩን ግልጽ ሊያደርገው ይችላል። በዚህ ጉዳይ ፖለቲካ መስራቱን አቁሙ። ለማንኛውም በመትረፉ ደስ ብሎኛል። እግዚአብሔር የቆሰሉትን ይፈውስ። ይኸው ነው ሲል
አርቲስት ጫላ ቡልቱሜ ፌስቡክ ገጹ ላይ አስፍሯል። እናም ከጫላ ቡልቱሜም ሆነ ከአትሌት ፈይሳ ሊሊሳ ጽሁፎች እንደምንረዳው መንግስትን መቃወም ወይም ደግሞ የኔን ዘሬን መቃወም ፖለቲካዊ አድርጋችሁ መንካት እኔን ነው እንጂ የፈለጋችሁት ስለ አደጋው የኔ ያህል ተጨንቃችሁ አይደለም የሚል አንድምታ ነው ከጽሁፋቸው የተረዳሁት ማለት ነው። አትሌት ፈይሳ ሊሊሳ በተደጋጋሚ በሚናገራቸው በተለይ ዘር ተኮር የሆኑ ንግግሮቹ ወቀሳ እየደረሰበት የሚገኝ አትሌት ነው። ከዚህ ቀደም የቀነኒ አዱኛ ወንድም በአማርኛ ቋንቋ ወጥቶ ቀነኒ እሱ በነበረበት ጊዜ በአንዱዓለም ምን አይነት ግፍ እንደደረሰባት ማብራራቱንና ፍትህ መጠየቁን ተከትሎ ለምንድነው በአማርኛ ቋንቋ ማብራሪያ የምትሰጠው? በኦሮምኛ ቋንቋ አውራ እንጂ በወፍ ቋንቋ ለምን ታወራለህ? የሚል ጽሁፍ ፈይሳ ሊሊሳ በመጻፉ የተነሳ ብዙዎች ተቃውመውት ነበረ። የትኛው አባገዳ ነው በሌላ ቋንቋ ሊሰማህ የሚችለውና በሌላ ቋንቋ የምትቀባጥረው? እኔ ከሞተ ሰው ይልቅ በህይወት ያለውን ሰው ስለምፈልግ ይህ ልጃችን ይህን ሁሉ መጎዳት የለበትም። እውነት ካላችሁ በሌላ ቋንቋ በወፍ ቋንቋ ሳይሆን ልጁ በተናገረበት ቋንቋ ተናገር። የኦሮሞ አባገዳ ኦሮሞን ወክሎ ያለውን እውነት ይቀበል። ለአንዱዓለም የማስተላለፈው መልእክት ቢኖር ከገደልክ ግድያው በአንተ ብቻ አልተጀመረም። ራስህን ግለጽና የደም ካሳውን ክፈል። ካልገደልክ ግን እምቢ በል። እጅህ ንጹህ ሆኖ ሳለ የደም ካሳ ልስጥ አትበል ልለው እወዳለሁ የሚል ጽሁፍ ፌስቡክ ላይ ማስፈሩን ተከትሎ ብዙዎች ተቃውመውታል። ከዚህ ቀደምም ደግሞ ስለ ነዳጅ ዋጋ መጨመር የጻፈው ጽሁፍ አነጋጋሪ ነበረ። በወቅቱ ብዙዎች ለምን በዚህ ልክ ነዳጅ ተወደደ ብለው ተቃውሟቸውን ሲያሰሙ ፈይሳ ሊሊሳ የሰጠው መልስ ይህንን ይመስል ነበረ። መኪና ገዝቶ ስለ ነዳጁ መወደድ የሚጨነቅ ሰው ይኖራል ብዬ አላስብም። ካለም መኪናውን ሸጦ ፈረስ ገዝቶ አቢቹ በሰራለት የኮሪደር ልማት ላይ መጋለብ ይችላል። ስለ ነዳጁ ከኮተቶች በላይ በቅርብ አውቃለሁ፣ ግን ደስ ባለን ጊዜ እነዚህን ኮተቶች ብዙ ነገር አስተምራለሁ ሲል አነጋጋሪ የሆነ ጽሁፍ ፌስቡክ ላይ እንዲሁ አስፍሮ ነበረ። እንደሚታወቀው አትሌት ፈይሳ ሊሊሳን የምናውቀው በዚህ ፎቶ ነው፣ በተቃውሞ ባጣመረው ፎቶ ማለት ነው። ይሄ ፎቶ ሲነሳ በወቅቱ 27 ዓመቱ ነበረ። በሪዮ ኦሎምፒክ የወንዶች ማራቶን የብር ሜዳሊያ ያሸነፈበትን ሩጫ አጠናቆ ሲገባ በኢትዮጵያ የተቃውሞ ምልክት የሆነውንና በኦሮሚያ በተቃውሞ ወቅት ሲዘወተር የነበረውን እጅ ማጣመር ምልክት በማሳየት ተቃውሞውን ለዓለም በማሳየቱ ምክንያት መነጋገሪያ ሆኖ ነበረ። በወቅቱ ቤተሰቡን ጥሎ ከሀገር ወጥቶ ነበረ፣ አልተመለሰም ነበረ። ለ6 ወር ያህል ብቻውን አሜሪካ ከቆየም በኋላ ባለቤቱ ወይዘሮ ኢፍቱና 2 ልጆቹ ወደ አሜሪካን አገር አቅንተው የአዲሱ መንግስት ማለትም የነ አብይ አስተዳደር እስኪመጣ ድረስ ውጭ ነው የቆየው። ያው ተቃውሞ ስላሰማ እንዳያስሩት ፍራቻ ማለት ነው። በኋላም ላይ ወደ ሀገር ውስጥ ገብቶ ጥሩ ኑሮ ከሚኖሩ ሰዎች መሀል እንዲሁም ደግሞ የመንግስት ደጋፊ ከሆኑና የሚቃወሙትን ሰዎች በግልጽ ከሚተቹ ሰዎች መሀል አንዱ ነው። እንግዲህ ጠቅለል ስናደርገው እውነት ነው የአትሌት ፈይሳ ሊሊሳ መኪና ጀሞ ሚካኤል አካባቢ ቅዳሜ ለእሁድ አጥቢያ የመኪና አደጋ አድርሷል። 2 ተጎጂዎችም አሉ። በፈይሳ ሊሊሳ ጓደኞች በኩል ለምሳሌ በአርቲስት ጫላ ቡልቱሜ በኩል የመኪና አደጋውን ያደረሰው ወንድሙ ነው። አትሌት ፈይሳ ሊሊሳ መኪና ውስጥ አልነበረም። ያሽከረክረው የነበረው ወንድሙ ሲሆን የሞተ ሰው የለም፣ የተጎዳ ግን አለ። በፖለቲካ መንገድ ወስዳችሁ አታራግቡት ነገሩን ሲል ተናግሯል። በተቃራኒው ደግሞ አይ አትሌት ፈይሳ ሊሊሳ መኪናውን ይዞ ሲያሽከረክር የነበረው ራሱ ነው፣ ገጭቶም አምልጧል። ይባስ ብሎም ፖሊሶችን በመሳሪያ አስፈራርቷል። ለዚህ ድርጊቱ ደግሞ የፖሊስ አካላት ቦታው ላይ ስራቸውን እንዳይሰሩ በማድረግ በማስተጓጎል እንዲሁም ደግሞ የተፈቀደለት መሳሪያ እንኳን ቢሆን በመሳሪያው የፖሊስ አካላትን በማስፈራራትና በመዛት በሚል ሊጠየቅ ይገባል። አደጋውን ያደረሰው እሱ ነው። የ16 ዓመቷም ታዳጊ ከግጭቱ በኋላ ሆስፒታል በከፍተኛ ሕክምና ክትትል ውስጥ ቆይታ ህይወቷ አልፏል። ስለዚህ ነፍሰ ገዳይ ነው ይጠየቅ፣ ነገር ግን ከሀገር አስወጥታችሁታል፣ ህግ የለም ማለት ነው ሲሉ ተቋማቸውን ገልጸዋል ማለት ነው። እስኪ እንግዲህ የሚሆነውን እናያለን። እኔም ተጨማሪ መረጃዎች ሲኖሩ ወደ እናንተ ይዤ የምመጣ ይሆናል።